መጅሊሱ እኔ ነኝና ተቋሙን መመራው የሙስሊሞችን ጉዳይ እኔ ነኝና መመራው ሌሎች ማህበራቶች መፈጠር የለባቸውም ወይም ደግሞ ቢሰጥም የማህበር ፍቃዱን ቢሰጥም በፈለገ ሰዓት እንዳይዘጋው ህገ መንግስታዊ ጥሰት እንዳይካሄድ ሃይማኖት ነፃነትን ለመጠበቅ ታስቦ የተሰጠ ነው። ስለዚህ ይሄ ህገ መንግስታዊ መብት ነው፣ ህገ መጅሊሳዊ መብት አይደለም። ሁላችንም ከዚህ በኋላ ይሄን ልንረዳ ይገባል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በአዋጅ ሲቋቋም አንቀጽ 6 የመሸጋገሪያ ድንጋጌዎች ላይ አንቀጽ 6 ንዑስ ቁጥር 3 ላይ ምንድነው የሚለው? የኢትዮጵያ እስልምና ጉዳይ በአዋጅ መቋቋሙ የኢትዮጵያ ሙስሊሞች ከዚህ ቀደምም ይሁን ወደፊት የመደራጀት መብቶቻቸው ወይም በማህበር የመደራጀት መብታቸውን አይከለክልም ይላል። ስለዚህ ሙስሊሙ የፈለገውን አስተሳሰብ ይዞ የፈለገውን ማህበር የመደራጀት መብት አለው ማለት ነው። ሁለት አይነት አደረጃጀት አለ። አንዱ ማህበረሰቡ ከፈለገ የሚደራጀውን ማህበር ከመጅሊሱ መውሰድ ይችላል። በዋናነት እንዳልኳችሁ ህገ መንግስቱን ለማስጠበቅ በመጅሊሱ ስር መሆን እስካልፈለጉ ድረስ ይላል ማብራሪያው ላይ ጉዳያቸውን ወይም ማህበራታቸውን ከሰላም ሚኒስትር ወስደው እንቅስቃሴያቸውንም በዛው ይቀጥላሉ ነው የሚለው። ዋናው ነገር ይሄ ነው፣ እስከዛሬም ያላግባባን ነገር። ስለዚህ ይሄ ዳና አይነት ማህበራቶች በሰላም ሚኒስትር መቋቋማቸው ህገ መንግስትን ለማስጠበቅ እስከሆነ ድረስ ፍቃድም ሆነ እንቅስቃሴያቸውን ከመንግስት አካል ጋር ነው እንጂ የሚያደርጉት ከመጅሊስም ይሁን ከየትኛውም አካል ህገ መንግስታዊ መብትን አንጠይቅም። በዚህ ልክ ሁላችሁም ስለ ዳና ያላችሁን መረዳት ከፍ እንድል ስለፈለኩ ነው። በሌላው የዳና ዑለማ ማህበር ከስሙ እንደምንረዳው ከዛው ከዳና ቤተሰብ ነው የተወለደው። የዳና አህለል በይቶች ናቸው የመሰረቱት። ዳኖች ደግሞ እነማን ናቸው የሚለውን ቅድም በዑለሞቻችን ተገልጿል። እኛ የተቸገርነው አሁን እኛ ያለንበትን አለማወቃችን ነው። እኛ ኡማዎች ነን። ዳንዮችም ኡማዎች ነበሩ፣ ቡድኖች አልነበሩም፣ ግለሰቦች አልነበሩም። ሲመሩ የነበሩትም ኡማ ነው። ይሄ ማህበረሰብም ኡማ ነው ማለት ነው። ስለዚህ ይሄን ኡማ ለማስጠበቅ ነው የወጣው። እንደው በ10 ደቂቃ ለመጨረስ እሞክራለሁ። ዓላማውን ካልነገርኳችሁ ያው ወደፊት ፍርሃቶችም ስላሉ ሀገራችን ኢትዮጵያ በነብያችን ሰለላሁ ዐለይሂ ወሰለም አንደበት አርዱ ሲድቅ የእውነት ምድር የሚል የምስክርነት ቃል የተሰጣት እስልምናን በመቀበል ከዓለም ሀገራት ሁሉ የቀደመች ከመካ ቀጥሎ ለመጀመሪያ ጊዜ ቁርአን የተቀራባት መሆኗ ይታወቃል። ከዚያን ጊዜ ጀምሮ እስልምና በዚህች የበረከት ምድር በመሻይኮች በዑለሞችና በስነ ምግባር በበለጸጉ መልካም ሰዎች አማካኝነት ከትውልድ ትውልድ ጥራቱን ጠብቆ ሲተላለፍ ኖሯል። በሀገራችን ነግሶ የቆየው ይህ የእስልምና ገጽታ በሙስሊሞች መካከል ፍቅርንና ወንድማማችነትን፣ ሙስሊም ካልሆኑ ወገኖች ጋር በአብሮነት መኖርን አበይት እሴቶቹና መገለጫዎች በማድረግ ሰላማዊ ሀገሩን የሚወድና ታማኝ የሆነ ዜጋ እያፈራ ዘመናትን ተሻግሯል። ይህን ማድረግ የተሻለው የድኑ ወይም የሃይማኖቱ ወራሾች የሆኑት ዑለሞች በተደራጀ እውቀት የሚመራውና በታሪክ የተከሰቱ ከዋናው የእስልምና መስመር ያፈነገጡ የተለያዩ አስተሳሰቦችን በማረምና በማድረግ የሙስሊሙን ዓለም በመታደግ በታሪክ ያስመሰከረውን የአህሉ ሱና ወልጀማዓ መስመርን በማስቀጠል ነው። ለዚህም የወሎ ዑለማና መሻይኮች የምንጊዜም ባለውለታዎች ናቸው ይላል። ያለፉት ዘመናት የእስልምና ታሪካችን ከላይ እንደተገለጸው አንጸባራቂ ቢሆንም ከቅርብ ዓመታት ወዲህ ግን ለዋናው እና ነባሩ የእስልምና አስተሳሰብ ተገዳዳሪ ሁነቶች ተከስተዋል። የመሻይኾችና ዑለሞች መፍለቂያ የሆኑት በገጠራማ የሀገራችን ክፍሎች ይገኙ የነበሩ የዕልም ማዕከላትና ኸልዋዎች በተለያዩ ምክንያቶች እየተዳከሙና እየከሰሙ መምጣታቸውን ዑለማዎችና የሚዲያ ቴክኖሎጂን መጠቀም አለመቻላቸውና የዋናው እስልምና አስተሳሰብ ሆነው የአህሉ ሱና ወልጀማዓ መስመር በዳዕዋ አለመወከሉ ከፍተኛ ክፍተት ሊፈጥር ችሏል። ይህም ክፍተት የዳዕዋውና የድኑ ጉዳይ በቂ ዕውቀት በሌላቸው በእድሜ ባልበሰሉና ለውጭ አስተሳሰብ ተጋላጭ በሆኑ ወገኖች እጅ ሊወድቅ ችሏል። እነዚህ ወገኖች የዋናውን የእስልምና አስተሳሰብ የሆነውን የአህሉ ሱና ወልጀማዓ ወይም የሱፊያ መስመር እሴቱን በመገንዘብ ዕውቀትን ሳይሆን
ስብከትን መሰረት በማድረግ ከፋፋይ አስተሳሰቦችን በማሰራጨት ማህበረሰባችንን በማደናገር ውዥንብር ከመፍጠራቸው በላይ የመሻይኮቻችን መስመር የሆነውን አውራውንና የእስልምና አስተሳሰብ ገጽታና ቀጣይነቱ አደጋ ላይ ስለተጋረጠበት ይህን ጉዳይ ለማስተካከል በአጠቃላይ በሀገራቱ በግንባር ቀደምትነት ደግሞ ሰሜን ወሎ በዳናና አካባቢ የሚገኙትን የድኑን ባለቤቶች ወይም ወራሾች የሆኑትን ዑለሞች እንዲወያዩበትና እንዲመክሩበት አስገድዷቸዋል። ስለሆነም ከነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦች የተያዘውን የአህሉ ሱና ወልጀማዓ መስመር የእስልምና መስመር ጥራቱን በጠበቀ ሁኔታ ለማስቀጠል የመሻይኮቻችን መስመር በማስቀጠል ሀገራችንና ህዝባችንን ከዚህ ዲን ማግኘት ያለባቸውን ጸጋዎችና በረከቶች ዘውታሪነትን ማረጋገጥ የተሳሳቱ አስተሳሰቦችን በማረምና በማድረግ የሚያስከትሉትን አደጋ በመቀነስና በመቆጣጠር ሀገራችንንና ህዝባችንን ከጥፋት ለመታደግ ነው። ሙስሊሙ ማህበረሰብ ከሌሎች ወገኖች ጋር አብሮነቱን በማጠናከርና በመተባበር በሀገሩ ጉዳዮች ሃይማኖታዊ ተሳትፎውን ያሳድግ ዘንድ ለመረዳትም ነው የተቋቋመው። ዳና አህሉ ሱና ወልጀማዓ ዑለማ ማህበር በኢፌዴሪ ህገ መንግስት የሃይማኖት ነጻነትና የመደራጀት መብትን በተመለከተ በተቀመጠው ድንጋጌዎች በአዋጅ ቁጥር 1097/2011 መሰረት ነሐሴ 11 ቀን 2011 ዓመተ ምህረት የተቋቋመ ማህበር ነው። ምናልባት እዚሁ ላይ አንዳንድ በውጭ የምንሰማቸው ነገሮች አሉና የዚህ የሀገራችን ዑለሞች የድን መስመር ወይ ደግሞ እንቅስቃሴ ምን ይመስል ነበር የሚለውን ለመጥቀስ ተሞክሯል። የእምነት ምንጮቹና መሰረቶቹ እንደ ቅደም ተከተላቸው ቁርአን፣ ሐዲስ፣ ይቅርታ ስልክ ገብቶብኝ ነው ላጥፋ። የእምነት ምንጮቹና መሰረቶቹ እንደ ቅደም ተከተላቸው ቁርአን፣ ሐዲስና ኢጅማዕ ናቸው ይላል። የህግጋት ምንጮቹና መሰረቶቹም እንዲሁም በቅደም ተከተል ቁርአን፣ ሐዲስ፣ ኢጅማዕና ቅያስ ናቸው ይላል። በእምነት ወይም በአቂዳ አሽዓሪና ማቱሪዲያ የሆኑ ናቸው ይላል። በህግ ነክ ወይ ደግሞ አህካም ደግሞ አናቅጽ ድንጋጌዎች በአራቱ የአህሉ ሱና የፊቅህ መዝሃቦች ማለትም በሐነፊ፣ ማሊኪ፣ ሻፊዒና ሐንበሊ መዝሃቦች መሰረት የተገነዘበ ወይም የተገነባ ነው ይላል። በመንፈሳዊ በአኽላቅ ነፃ ወይም ተርቢያ በተሰውፍ የተርቢያ ወይም ተሰውፍ መሻይኮች ያስቀመጧቸውን ጦሪቃዎች ያጸና ያስተሳሰብ መስመር ነው ይላል። ወደ ዓላማው ልምጣላችሁና ዳና የተቋቋመበት ዓላማ 9 ዓላማዎች አሉት። አንደኛው ከአይመቶቻችንና መሻይኮቻችን ተይዞ የመጣውን የአህሉ ሱና ወልጀማዓ የእስልምና አስተሳሰብ በመጠበቅና በማስፋፋት በሀገራችን ላይ ገዢ አስተሳሰብ እንዲሆን በማስቻል ከትውልድ ወደ ትውልድ እንዲተላለፍ ለማድረግ ነው ይላል። ዳና አንደኛው የተቋቋመበት ዓላማ 9 ነው። 1 በሉ 2 የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይ መጅሊስ የኢትዮጵያን ሙስሊሞች ወካይ ተቋም እንደመሆኑ የአህሉ ሱና ወልጀማዓ የአስተሳሰብ መስመርን ልዕልና የሚጠብቅና የሚያስከብር ለሙስሊሙ ህብረተሰብ ተገቢውን አመራር የሚሰጥ ለህዝቦች አብሮነት ለሀገር ልማትና ሰላም የሚሰራ ጠንካራና ስኬታማ ተቋም እንዲሆን መስራት ነው። ስለዚህ የዳና አንደኛው ዓላማ ምንድነው? የኢትዮጵያ እስልምና ጉዳይ ተቋሙ ማለት ነው እነኚህን የሱፍያውን ወይም ደግሞ የአሻዕሪያውን መስመር የሚጠብቅ የሚንከባከብ መሆን ስላለበት አቃፊ መጅሊስ መሆን ስላለበት እነኚህን መብቶች ደግሞ ዳና ባልተከበሩ ጊዜ ከሚመለከተው አካል ጋር ሆኖ መብቶቹ እንዲከበሩ ለመስራት ነው፣ ጥያቄ ለማቅረብ ነው የተቋቋመው ማለት ነው። ሶስተኛ የሀገራችንን እስልምና ወይም የመሻይኮቻችንን የሚዳሰሱም ሆነ የማይዳሰሱ ቅርሶችና እሴቶቻችንን መጠበቅ ነው። የሚዳሰሱ ሀሪማዎች አሉን፣ ጥንታዊ ሀሪማዎች አሉ፣ በጣም በርካታ ኩቱቦች አሉን። የማይታዩ የሚባሉት ደግሞ ምናልባት መሻይኮቻችን ቢገልጹት ነበር ውስጥ ላይ እኛ መረዳት በማንችለው መልኩ ከፈጠራቸው ጋር ጥልቅ ግንኙነት ያላቸው ሰዎች ሁላ እሴት ነው። እሱ የማይታይ እሴት ነው። ከአላህ ጋር የሚኖራቸው የኔትወርክ ትስስር ነው። ስለዚህ የሚታይና የማይታይ ቅርሶቻችንም ለማስጠበቅ የተቋቋመ ማህበር ነው። አራተኛ በመሻይኮቻችን ሲተገበሩ የኖሩ መውሊድ፣ መንዙማ፣ ሀድራ፣ ሰለዋት፣ አውራድ የመሳሰሉ የእስልምና ማህበረሰባችን ውስጥ ህያው ሆኖ እንዲኖር ያስቻሉ
የኢባዳና የዳዕዋ መሳሪያዎች እንደመሆናቸው ከመጠበቅና ከመንከባከብ በተጨማሪ የሀገር ቅርስ መሆናቸውን ለመንግስትና ለሌሎች አካላት ግንዛቤ በማስጨበጥ እንዲጠብቋቸውና እንዲንከባከቧቸው ለማድረግ ነው የተቋቋመው ይለናል። ስድስተኛ የአህሉ ሱና ወልጀማዓ የአቂዳ የፍቅህና የሱሉክ የተደራጁ ዕውቀቶች ወይም ቅርአቶች በየመስጂዶቻቸው ተጠናክረው እንዲሰጡ ማድረግ ነው። ሰባተኛ የዑለማን የመስጂድ ኢማሞችን የሃይማኖት ዕውቀት አቅም መገንባት ሃይማኖታዊ ስልጠናዎችን ለማመቻቸትም የተቋቋመ ነው። በሀገራችን የሚገኙ ሐሪማዎቻችንንና መሳጅዶቻችንን የአህሉ ሱና ወልጀማዓ ባለቤትነትን ማስጠበቅ ነው። ሐሪማዎቻችን በርካታ መሳጅዶቻችን የአህሉ ሱና ወልጀማዓ ሙስሊም ማህበረሰብ ንብረቶች ናቸው። እነዚህን የባለቤትነት እንትን የማስጠበቅ ኃላፊነት አለበት። ዳና ችግር ሲደርስባቸው እነሱን በማስፋፋት ከሚመለከተው አካል ጋርም በመነጋገር እነኚህን መብቶች ለማስጠበቅ የተቋቋመ ማህበር ነው ይለናል። ስምንተኛ የተለያዩ ማህበረሰብ ክፍሎችን በአህሉ ሱና ወልጀማዓ መስመር በማንቃት በማቀናጀትና በማስተባበር የመሻይኾቻችንን መስመር ቀጣይነት ማስረገጥ ነው ይላል። ስለዚህ ዳና እነዚህ ሁሉ ኃላፊነት አለባቸው። ዘጠነኛ ላይ ያለው ተመሳሳይ ዓላማ ካላቸው ሌሎች ተቋማትና ማህበራት ጋር በትብብር መስራት ነው። ስለዚህ ዳና እነዚህ 9 ነገሮችን ሊፈጽም ነው የተቋቋመው። የመሻይኾቹን መሳጅዶቹን የባለቤትነት መብት ያስጠብቃል፣ ይጠይቃል። ሐሪማዎቹን ይጠብቃል፣ ያስጠብቃል። ታሪኮቹን የሚታዩና የማይታዩ ቅርሶችን ያስጠብቃል። ከትውልድ ትውልድ እንዲተላለፉ ያደርጋል። እምነቱና አስተምሮቱም ደግሞ እንዲስፋፋ ለማድረግ የተቋቋመ ነው ማለት ነው። መብቶቻችንን እንዴት ነው የምንጠይቀው ነው? መብቶቻችንን ተደብቀን አይደለም። በርካታ ችግሮች ደርሰውብናል። ምንም ይሄ የሚካድም አይደለም፣ ፈርተንም የምንተው አይደለም። ስለዚህ መብቶቻችን ሲጣሱ የት ድረስ መሄድ አለብን የሚለውም ግንዛቤ መውሰድ አለብን። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይም መጅሊስ የኛ ነው። ይሄንን ያለ ምንም እንትን መቀበል አለባቸው። ስለዚህ በመጅሊስ ውስጥ መብቶቻችን ካልተከበሩ ኢማሞቻችንም ሲባረሩ መሳጅዶችም ሲነጠቁ ቁሞ ማየት ተገቢ አይደለም። ይሄ ማለት ምንድነው? ሰላማዊ በሆነ መንገድ ተቋሙ የኛ ስለሆነ በተቋሙ ውስጥ መብቶቻችን ሊከበሩ እንደሚገባ ለመንግስትም ከሚመለከተውም አካል ጋር መነጋገር ያስፈልጋል ማለት ነው። ሁላችንም መስጂዶቻችንን መራቅ የለብንም። ኢማሞቻችንን ማጀብ መቻል አለብን። ከኢማሞቻችን ጎን መሆን አለብን። መስጂዶቻችንን መሙላት መቻል አለብን። ከዚህ ባለፈ ግን ባልተገባ መልኩ የሚመጣን ጫና ህጋዊ ሂደቱን ጠብቀን መሄድ መቻል አለብን። እኛ ጋር ያለው ክፍተት ምንድነው? ችግሮች በመጡ ሰዓት አሳልፈን የመስጠት ቤታችን የመቀመጥ በፍርሃት መዋጥ ነው። እኛን ለችግር የሚጋልጠን ኃይል እኔ የለበስኩትን ወይም በኔ ልክ ካልለበስክ የሚል ነው። ስለዚህ እኛ ለምን እንሸማቀቃለን? እሱ የለበሰው ልብስ ከተመቸው እኔም የለበስኩት ልብስ ይመቸኛል። ማንም ይሁን ማን መጅሊሱን ማንም ሊመራው ይችላል። የሚመራው ኃይል ግን መብቶችን ሲጥስ አይ መብቴን እንዲህ ያረክ ነው፣ ትክክል አይደለህም፣ ይሄ አካሄድ ፍትሃዊነትን አያረጋግጥም፣ ከፍ ስንል ደግሞ መንግስትን ይሄ ነገር ስህተት ነው፣ በጋራ እንድንኖር አያደርገንም፣ ሙስሊሞችን ለመበታተን የታሰበ ስራ ነው እያል ወደፊት መምጣት ካልቻል ዱባ አኩራፊነት ብቻ መቀመጡ እኔ ውጤት ያመጣል ብዬ አላስብም። ስለዚህ መብቶቻችን የት ጋር ናቸው የሚለውን ማወቅ ያስፈልጋል። ወደፊትም እየተገናኘን ይሄን መረዳዳት ያስፈልገናል ማለት ነው። ሁሉም በመጅሊሱ ውስጥ እኩል የሆነ መብት አለው። አሻሪያውን መጅሊሱ ሊደግፈው ይገባል፣ በበጀት ሊደግፈው ይገባል፣ ስልጠና ሊሰጠው ይገባል። መሳጅዶቹ፣ አስተሳሰቦቹ፣ መስመሮቹ በአጠቃላይ ከትውልድ ትውልድ ሊተላለፉ ይገባል። ይሄ ሳይሆን ሲቀር አይ እኛ እየተበደልን ነው ጫና አለብን በሚል
ወደ ኋላ መቀመጡ ተገቢ ነው ብዬ አላስብም። ስለዚህ ከዚህ በኋላ በዚህ ልክ መንቀሳቀስ አለብን። ዳናም ይህን ስራ ይሰራል፣ የሱፍያውን መብት ለማስጠበቅ ይሰራል። ምናልባት ያው አንዳንድ ወንድሞች እንደሚሉት ዳና ይህን ስብሰባም ቢሆን እንዲሁ አቅጣጫውን ሳት ያለ ነው ለማለት የተሞከረበት ነገር አለ። ዳና የራሱን ስነ ስርዓት ያውቃል። ማህበር ነው፣ መጅሊስ አይደለም። ነገር ግን ማህበራቱ የተቋቋመበትን ዓላማ መጅሊስም ሆነ የትኛውንም አካል በሱፍያው ላይ ችግር ሲመጣ ከፊት ሆኖ ችግሮችን ለመፍታት ጥያቄዎችን ያቀርባል፣ ይታገላል ማለት ነው። ሁላችሁም በዛ ልክ ነው መያዝ ያለባችሁ። መጅሊስ ስንል ተቋሙን እንለይ። ተቋሙ የኛ ተቋም ነው። ስለዚህ በተቋሙ ጉዳይ ድርድር የለም ማለት ነው። ተቋሙ የኛን መብት ካላከበረ በየትኛውም ሁኔታ ሆነን መታገል መቻል አለብን፣ መጠየቅ መቻል አለብን። ካልሆነ ግን እንደተባለው መስመሩም እየተመታ ይሄዳል። መስጂዶቹ ብቻ ሳይሆኑ መስመሩም እየተመታ ይሄዳል፣ መዝሃቡም እየተመታ ይሄዳል። እሱን ለማስጠበቅ ሁላችንም ጠንክረን መስራት አለብን፣ በትብብር አብረን። በተለይ እንደዚህ አይነት ስብሰባዎች ሲጠሩ ደግሞ ኢንሻአላህ በየ2 ወር በየ3 ወር የራሳችን ያቅዳም ስብከቶች ይኖሩናል። ዑለማዎቻችን ሞልተውናል። በየ2 ወር በየ3 ወር በምናደርገው ሂደት ላይ ሁላችንም ንቁ ተሳትፎ አድርገን ስብሰባ ነው ስንባል እንደው ጨርቄን ማጌን የሚለውን ትተን ቅራአቱ ምኑም የሚለውን ትተን ሁላችንም በአንድነት በመሰለፍ እስልምናችንን ከፍ ማድረግ አለብን። እስልምናችን ከሌሎች ሰዎች ጋር የሚያገናኝ አይደለም። እስልምናችን ከሰው ጋር የሚያጣላ አይደለም። እስልምናችን ከሀገር ጋር የሚያጣላ አይደለም። ስለዚህ ሀገራችን በምትሰራው ልማት ይሁን ተሳትፎ እንቅስቃሴያችን ግንባር ቀደም መሆን አለብን። ሱፍያው ምናልባት አንድ ማስታወሳቸው የኢትዮጵያ እስልምና ጉዳይ ሲቋቋም በአዋጅ አንዱ መስፈርት ሃይማኖቱ በኢትዮጵያ ውስጥ የቆየበት የጊዜ ገደብና ለሀገር የዋለው እሴት ትውፊት ወይም ደግሞ በሀገር ግንባታ ላይ ያለው ሚና ነው ይላል። ይሄ ሚና የኛ ነው። አሁንም ሚናችንን ከየትኛውም ጊዜ በተሻለ ወደፊት መንግስት በሚሰራቸው ልማቶች የሚሆን ተሳትፎ ላይ ከፊት መሆን መቻል አለብን። ይሄ እንቅስቃሴ ግዴታም ስላለብን እንደ ሀገርም ይሄን መስራት መቻል አለብን። ከሌሎች እምነቶችም ጋር ቢሆን ተቻችለና ተከባብረን የምንኖርበት አግባብ እንደዚህ ቀደም እንደነበረው ለሺህ ምናምን ዓመት አብረን እንደኖር ነው በስነ ምግባር መኖር አለብን። እሱ ብቻ ሳይሆን በእኛም ውስጥ ካሉ ኃይሎች ጋር ቢሆን ከየትኛውም ኃይል ጋር ሰጣ ገባ የምንፈጥርበት የለም። የራሳችን የሆነ አስተምሮ አለን። እሱ አስተምሮ ከፍ እንዲል ከትውልድ ትውልድ እንዲተላለፍ እናደርጋለን። አተንካራ የሚገባበት አግባብም አይደለም፣ እልክም አይገባም። ማንም ሰው የፈለገው ማመን ይችላል። እንደ ተቋም ግን በተቋሙ ውስጥ ሁሉም ሰው የጋራ መብቱን ኤክሰርሳይዝ ማድረግ አለበት፣ መብቱን መጠየቅ መቻል አለበት። እስልምናችንን መስመራችንን የመሻይኮቻችንን መስመር መጠበቅና ማስቀጠል ኃላፊነት አለብን ማለት ነው። ያው ምናልባት አንዳንዴ ለመስላህ የሚባልም ነገር ሁላችንም ማወቅ መቻል አለብን። የትኛው እንቅስቃሴያችን የትኛው ውጤት አምጥቷል፣ የትኛው እንቅስቃሴያችን የትኛውን ነጥብ አስጥሏል የሚለውንም መረዳት መቻል ያስፈልጋል። ስለዚህ የትኛውም እንቅስቃሴ ሀገራዊ ሁኔታንና ጊዜያዊ ሁኔታን ባገናዘበ መልኩ ነው የምንንቀሳቀሰው ማለት ነው። ሰላማዊ የሆነ እንቅስቃሴ ነው የምናደርገው። መብቶቻችንን እናስጠብቃለን፣ ሲጎሉ እንጠይቃለን፣ ወደፊትም እንጠይቃለን። እስከዛሬም የጎደሉ አሉ፣ ወደፊትም እንዳይጎሉ የባለፈውን ተጨማሪ አድርገን መንግስትንም እንጠይቃለን፣ የሚያስተዳድረውንም አካል እንጠይቃለን፣ መጅሊስን የሚያስተዳድረውንም አካል እንጠይቃለን። መብቶቻችንን ማንኛውም ሰው መጣስ ስለሌለበት መብቶቻችን እየተጣሱ ነው የሚለውን በሰላማዊ መንገድ እናቀርባለን። ከዚህ ባለፈ ግን እኔ የምለው ምንድነው ይሄ ፕሮግራም ብዙ ውጣ ውረድ ነው የመጣው። ብዙ ጊዜ ፈጅቷል፣ ጉልበትም ፈጅቷል። በምንም በዛም ይሁን በዚህም ግን ይሄ ፕሮግራም እንዲሳካ በጎ አስተዋጽኦ ያደረጉ የመንግስት አመራሮቻችንን ማመስገን እንፈልጋለን። በእርግጥ ህገ መንግስታዊ መብት ነው፣ ግን ያንን ተረድቶ በጊዜ መልስ ሰጥተውን ይህን ስብሰባ እንድናደርግ ያደረጉ አመራሮች አሉ። ከላይ እስከታች ያሉ አመራሮቻችን ማመስገን እንፈልጋለን። ሁሌ በአንድነት መቆም መቻል አለብን። ተራማጅ ሀሳብ መያዝ አለብን። ሁሌ በሆነ ቁሞ ቀር በሆነ ሀሳብ እልክ በተጋባ አይነት ሀሳብ መቆም መቻል የለብንም። እኛ ብዙ የምናሳካቸው አሉ። ይሄ የተበተነ በእርግጥ ሱፍያ የማይታይ ተቋም ነው። የ1500 ተቋም የ500 ዓመታት ተቋም ነው። የማይታይ ተቋም ህንፃ ላይ ኖረው ይችላል፣ ፎቅ ላይ ገነባ ይችላል፣ ላይኖረው ይችላል፣ ከላይ የሚታይ መሪ ላይ ኖረው ይችላል። በራሱ ግን ተቋም ነው። ስለዚህ ይሄን ተቋም ደግሞ እኛ በአይን ወደሚታይ ተቋም ከፍ ማድረግ ስላለብን
ያለንን ሀገራዊ እሴት ማስጠበቅም ስላለብን ወደፊት ራሳችንን ማምጣት አለብን። እንዳልኳችሁ ኡማ ነን እኛ፣ መፍራት መቻል የለብንም። ወንድሜ እሳቸው የለበሱን ልብስ ለእሳቸው እንደሚያምርባቸው ከነገሩን እኔ ለምንድን ነው በለበስኩት የምሸማቀቅ? ስለዚህ የመንግስት ሰራተኞቻችንም ካላችሁ ሌላ ቦታ ስብሰባ ትሄዳላችሁ፣ ሱፍያው ሲጠራችሁ አትሄዱ። መብቶቻችሁ የት ድረስ እንደሆነ ማወቅ መቻል አለባችሁ፣ መታገል አለባችሁ። የመንግስት ሰራተኛ ሆናችሁ ተፈጥሯዊ እምነት ግን አላችሁ፣ የግል የሆነ መብት አላችሁ፣ ሃይማኖት አላችሁ። ለዛ ሃይማኖት መገኘት የሚያሸማቀቃችሁ ወንድሞቻችን ነፃ ሆናችሁ እንትን ማለት አለባችሁ። ዳናን ገዙት፣ ካላገዛችሁት ያለ እናንተ ዋጋ የለው። እስከዛሬ ሲጓዝ የነበረው እንዲሁ በባዶ። በሌላው መልኩ አንዱ እኛ ጋር የነበረው ችግር ምንድነው? ውጤትን ቶሎ መፈለግ አለ፣ ባለመገኘቱ ተስፋ መቁረጥ አለ። እነዚህ ነገሮች ሁላችንም በጥልቅ ያየናቸው ተራማጅ ሐሳብ ይዘን ለትውልዱ እንዳልኳችሁ ለአቂዳችን መስራት መቻል አለብን። ሁላችንም በጋራ እንቁም። ዳናን ደግፉት፣ በፋይናንስ ደግፉት፣ በጉልበት ደግፉት፣ በሰው ኃይል ደግፉት። ባዶ ነው የለውም። እነኚህ መብቶች ማረጋገጥ ይችላል። ዳናን ከጎኑ ከሆናችሁ የሱፍያውን መብቶችን ማረጋገጥም ይችላል። በዚህ መልኩ ሁላችንም ከፊት መሰለፍ መቻል አለብን። አፉ በሉኛ በዛውባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።